ኦሪት ዘልደት ኦሪት ዘልደት ማለት ዜና ዘፍጥረት ማለት ነው። የጥጦስን የሐሳዌ መሲሕን የምጽአትን የመንግሥተ ሰማያትን ነገር ትናገራለችና። አንድም ቃለ እግዚአብሔር ማለት ነው። ከመዝ በሎሙ እያለ ሰርቷታልና። አንድም ወወረደ ኤር ቅዱስ እንዲል ቃል ቅዱስ ሲል ነው። አንድም ብርሃን ዘተፈነወ ማለት ነው። ኤርምያስ ማለት ብርሃን ማለት እንደሆን። አንድም መጽሔት ማለት ነው። መጽሔት መስታወት የዓይንን ጉድፍ የጥርስን እድፍ ለይቶ እንዲያሳይ፣ ኦሪትም ጽድቅንና ኃጢአትን ቆጥራ ለይታ ትናገራለችና። አንድም ስምዕ ማለት ነው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ ብላ አምልኮቱን ትመሰክራለችና። አንድም ሕግ ሥርዓት ማለት ነው። ሕግ ሰርታ ሕገ ይኩንክሙ፣ ሥርዓት ሰርታ ሥርዓተ ይኩንክሙ ትላለችና። ይህችንም ኦሪት በተራራ ይመስላታል። ከተራራ ላይ የወጣ ሰው አቆልቁሎ በተመለከተ ጊዜ የወጣውን የወረደውን ያለፈውን ያገደመውን ያያል። ኦሪትንም የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚሆነውን ያውቃልና። ጥንተ ነገሩስ እንደምን ነው ቢሉ፣ ጌታ እስራኤልን ከግብፅ ካወጣቸው በኋላ ሙሴን ጠርቶ ሕግ እሰራላችኋለሁና ወደ ደብረ ሲና ውጣ አለው። እሱም ሕዝቡን ለአሮንና ለሖር አስጠብቆ ኢትትዋከቱ፣ ግር አትበሉ፣ ነገርም ያለበት ሰው ቢኖር እነዚህ ይስሟችሁ፣ ካስተማርኋችሁ ትምህርት ከሰራሁላችሁ ሥርዓት አትውጡ ብሎ ኢያሱን አስከትሎ ወደ ደብረ ሲና ወጣ። ኢያሱን ከእግረ ደብር ትቶ እሱ ከርዕሰ ደብር ወጥቷል። 7 የብርሃን መጋረጃ ተጋርዶ ነበር። 6ቱን ገብቶ ከ7ኛው ሲደርስ ቆመ። 6ቱን ቀን በ6ቱ ዕለታት የተፈጠሩ 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷል። 34ቱን ቀን ወነበቦ ያለውን ቃል ሲነግረው ሰንብቷል። 40 ቀን ይሆናል። ሙሴም ይህን 40ውን ቀን ጾሟል። ጾመ ሙሴ 40 መዓልተ ወ40 ሌሊተ እንዲል። ኢያሱ 40 ቀን ሙሉ ምን ሲመገብ ሰንብቷል ቢሉ፣ ሙሴን ያጸና መንፈስ ቅዱስ አጽንቶት 40ውን ቀን ጾሟል። ወኢያሱኒ በሲና ጾመ እንዲል። ይህንንም በደብረ ሲና የነገረውን ጻፈው ብሎት 5 ክፍል አድርጎ ጽፎታል። እሊህም ኦሪት ዘልደት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም ናቸው። 5 አድርጎ መጻፉ ስለምን ነው ቢሉ፣ ከ4ቱ ባሕርያተ ሥጋ ከ5ኛ ባሕርየ ነፍስ የተፈጠረ ሰው እንዲያመሰግንበት እንዲጠበቅበት ባወቀ ገንዘብ። አንድም 5ቱ ሕዋሳተ አፍአ 5ቱ ሕዋሳተ ውስጥ እንዲያመሰግኑበት እንዲጠበቁበት ባወቀ ገንዘብ። አንድም ኋላ ጌታ ሰው ሆኖ 5ቱን አዕማደ ምስጢር የሚያስተምር ነውና የዚያ ምሳሌ ነው። ኦሪት ዘዳግምስ ለአበው የነገረውን ለውሉድ ለመንገር መልሶ አንብቦታል እንጂ አንድ ነው ብሎ 4 ክፍል አድርጎ ጽፎታል። ስለምን ቢሉ፣ በ4ቱ ማዕዝን ያለ ሰው በ4ቱ ማዕዝን ምሉ የሆነ ጌታን እንዲያመሰግንበት ባወቀ ገንዘብ። አንድም ሐዋርያት ከነቢያት ያላገኙትን አምሳል መርገፍ አያደርጉም። ወንጌል 4 ክፍል ሁና የምትጻፍ ናትና ለወንጌል አምሳል መርገፍ ልትሆን። ይህስ አይደለም ሐዋርያት በሲኖዶስ
ሰለስቱ ምዕት በፍትሐ ነገሥት አምስቱ መጻሕፍተ ሙሴ ብለው ቆጥረዋል ብሎ ባለፈው ማጥናት ነው። ኦሪት ዘኢያሱን፣ ኦሪት ዘመሳፍንትን፣ ኦሪት ዘሩትን በየዘመናቸው የነበሩ ነቢያት ካህናት ጽፈውታል። 8 ይሆናል። 8 መሆኑም የስምንቱ ብሔረ ኦሪት ምግብና ሲፈጸም አማናዊት ሕገ ወንጌል እንድትሰራ ለማጠየቅ ነው። በዚህም በኦሪት 9 ነገሮች አሉበት። ሕግ፣ ስምዕ፣ ትእዛዝ፣ አኮቴተ እግዚአብሔር፣ ነገራተ እግዚአብሔር፣ ተግሳጽ፣ ምዕዳን፣ ጥበብ ሥጋዊ፣ ጥበብ መንፈሳዊ ነው። ሕግ መላው ነው። ስምዕ ስማ እስራኤል አሃዱ ውእቱ እግዚአብሔር አምላክከ ያለው ነው። ትእዛዝ ይህን ስሩ ይህን አትስሩ የሚለው ነው። አኮቴተ እግዚአብሔር የሚለው እለ ሙሴ እለ ዲቦራ እንዳመሰገኑት ምስጋና ያለ ነው። ነገራተ እግዚአብሔር የሚለው ወነበቦ ያለው ነው። ተግሳጽ ላለፈው እንዲህ ለምን አደረክ ብሎ መቅጣት ነው። ምዕዳን ለሚመጣው እንዲህ አታድርግ ብሎ መምከር ነው። ጥበብ ሥጋዊ እረሱ፣ ቆፍሩ፣ ጻፉ፣ ደጉሱ፣ ቤት ስሩ፣ አጥር እጠሩ ትላለችና ይህን የመሰለ ሁሉ ነው። ጥበብ መንፈሳዊ በሃይማኖት ጸንታችሁ ጹሙ፣ ጸልዩ፣ ምግባር ትሩፋት ስሩ ትላለችና ሕግ ስም ያለውን አንድ ወገን አድርጎ 9ኛ ጸሎት ነው። ጸሎትስ ጥበብ መንፈሳዊ ካለው ይገባል ብሎ 9ኛ ትንቢት ነው። ነቢየ ያነስ ለክሙ እምኀዊክሙ ዘከማየ ወሎቱ ስምዕዎ ወትከውን ሕይወትከ ስቅልተ ቅድመ አዕይንቲከ ወኢትተአመና ለሕይወትከ ብላ ትናገራለችና ይህም ተጽፎ ሲነበብ ሲተረጎም ከነቢያት እስከ ሐዋርያት ደርሷል። ሐዋርያትም ለቀሌምንጦስ 81 መጽሐፍ ቆጥረው ሲሰጡት ከብሉያት 8 በሐወርተ ኦሪት ብለው ቆጥረው ሰጥተውታል። 8ቱስ በሐወርተ ኦሪት ማን ናቸው ቢሉ ኦሪት ዘልደት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘኢያሱ፣ ኦሪት ዘመሳፍንት፣ ኦሪት ዘሩት ናቸው። ኦሪት ዘልደት አለ ዜና ዘፍጥረት ሲል ነው። መኑ ይወልዶ ለህንባባተ ነጠብጣብ ወሶበ ተወለድኩ ነሳይኩ ነፍሰ ከመ ኩሉ እንዲል 22ቱን ስነ ፍጥረት ቆጥራ ትናገራለችና አንድም ዘልደት እንዳለ ይሆናል። ከአዳም ጀምሮ እስከ ዳዊት ድረስ እገሌን ወለደ እያለች ልደት አበውን ትናገራለችና ይኸውም ለከንቱ አልተጻፈም፣ እኛ ልንመከርበት ልንገሰጽበት ነው እንጂ። ወኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ ከመ በትዕግሥትነ ወበተወክሎተ መጻሕፍት ንርከብ ተስፋነ እንዲል እስከዚህ አርእስት ነው። 3 ምዕት ለመጻሕፍት ሁሉ አርእስት እንደሰጡ ይህንንም አርእስት ሰጥተዋል። እሱ ግን ነገሩን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ያመጣዋል።